ፍቅርዬ እኔ ብርቱ ሴት እንደዚህ ጠንከር በርተት ብለሽ ስላየሁሽ በጣም ደስ ብሎኛል። እውነት ለመናገር ያው ሀዘን ሁሉም ቤት ሳንኳኳ ዘው ብሎ የሚገባ ነገር ነው። ፍቅርም እንደዛው። ፍቅርና ሀዘን ምንም ቀንን ምንንም አይጠብቁም። እንደውም ፍቅር ያው አይታችሁ ያባብላችኋል፣ እዛ በኋላ ሊሆን ይችላል። ሞት ግን ሞት ነው፣ ድርስ ብሎ ጥርግ የሚያደርጋችሁና ብቻ የሞቱትንም ነፍስ ይማርልን። አንቺም ደግሞ ብርቱ ሴት ነሽ። ከዚህ በላይ ብርቱና ጠንካራ ሆነሽ ማየት ፈልጋለሁ። አሌክስ ደግሞ በአሁኑ ሰዓትም ከእሷ ጋር ስላለ እውነት ሳላመሰግንና ሳላደንቅ ማለፍ አልችልም። ጎበዝ፣ እናቱን የሚወድ የሚያከብር ሰው የሰው ስሜት ወይ ደግሞ የሴት ልጅ ስሜት በደንብ ነው የሚገባውና ቴንኪ ወንድሜ፣ ሁሌም ቢሆን ከጎንሽ ነኝ ብሏታል። ፍቅርም ደግሞ እውነት ለመናገር በጣም ጀግና ሴት ነች። እመቤቴን በጣም ብዙ ነገሮችን አሳልፋለች ካለ እድሜዋ። የሆነ ብዙ ሰው ወይኔ እንደዚህ ማለፍ ይቻላል እንደሚለውን ነገር አልፋለች እና ጎበዝ ልጅ ነች። ብቻ እኔ ምንም ማለት አልችልም። የሆነ ቪዲዮ ልሰራ ያሰብኩት ፖስት ካደረገች ነው። ጽሁፉን ፖስት አድርጋ ነበር የሆነ ጽሁፍና ግን እኔ ጎበዝ ነኝ ምናምን ብዬ የሆነ ቪዲዮ መስራት ስጀምር እንትን የሚለኝ ነገር አለ። የሆነ ቃላቶችን ስጠቀም ወይ ደግሞ ልጠቀም ስሞክር የሚያሸንፈኝ ጅላጅልነት አለኝና ብቻ ግን አሁንም ምንም ማውራት አልችልም። ማርያምን ብቻ አንዳንዴ እንዴት መሰላችሁ በሰው ቁስል ላይ እንጨት ምሰዱ ሰዎች አላችሁና እናንተ ቤት የሚገባልኝ ነገር እናንተን የሚያጋጥማችኋል ይደርሳልና በቃ ልጅቷን ጠንክራ እንድትሰራ እንድትበረታ ከጀግንነቷ ላይ ጀግና እንድትሆን ማድረግ እንጂ ሌላ ነገር እያላችሁ ምንም ነገር እንዳትሉ። በቃ የፍቅር ኮሜንት ብቻ መጻፍ ቻሉ። አትጻፉ፣ አትዩ፣ እሱ መብታችሁ ነው። ግን በቃ አትንኳት። አንዳንዴ የራሳችሁ ስብራት በቂያችሁ ነው። ለእናንተ መሰበር ስብራታችሁ በቂ ሆኖ ሳለ ግን ሌላ ስብራቶች ይጨመርባችኋልና ብቻ ፍቅር የአባቷ አደራ ነሽ። ታውቃላችሁ ለአባቷ እንዴት ነው የሆነ የሞቱ ሰዎች አዩንም ማለት አይደለም። ቤተሰብ ያዩናል። ምናልባት በአካል አግኝተን ላናቅፋቸው እንችላለን፣ ግን በመንፈስ በደንብ ነው የሚሆኑና እነሱ የሚፈልጉ የነበሩትን ነገር ሁነን እነሱን ማስደሰት እኛም ደግሞ መደሰት አለብን ብዬ አስባለሁ። እና ፍቅርዬ ደግሞ በጣም ጀግና ሴት ነች። ምንም ነገር ይሁን ሳቋን ፈገግ እያለች በቃ ሳቅ እኮ ከእሷ ጠፍቶ አያውቅም። ፈንድሻ ያሏት እኮ ለዛ ነው ስም ያወጣችሁላት። እና ብቻ ግን ሁላችሁም ከጎኗ እንድትሆኑ እፈልጋለሁ። የምሬ ነው ምላችሁ ማርያምን ከጎኗ እንድትሆኑ በቃ በአጠቃላይ ማለት ነው። በጣም ብዙዎቻችሁ ዩቱብ ተከታይ ወይ ደግሞ ቲክታክ ተከታይ ሴት ናችሁ እንደ እውነቱ ማለት ነው። እና እርስ በርሳችን እህት ለእህት ሴት ለሴት በደንብ መደጋገፍ አለብን። ምናልባት ሃይማኖት ላይ ያገናኘን ይችላል፣ የሆነ ክልል ምናምን ሌላ ያየን ይችላል። ግን ምንድን ነው ማንኛውም ሰው በመሆኑ ሊከበር ሊወደድ ይገባል። ሲቀጥል ደግሞ ሴት ስለሆነች ማለት ነው። ሴት ስለሆነች የትኛውንም እምነት ትሁን፣ የትኛውም ሀገር ላይ ትወለድ፣ የትኛውም ብሔር ብሔረሰብ ትሁን እሱ ለእኛ ጉዳያችን አይደለም፣ ለእኔ ጉዳይ አይደለም። ግን ሴት ልጅ ሴት ስትሆን ልደግፍ ፈልጋለሁ እና አላቅም። በጣም የብዙዎቻችሁ ፍላጎት እንደሆነ አውቃለሁ። ግን ያን ያክል በትልቅ ነገር ደግፏት ወይ ደግሞ አግዟት ማለት አይደለም። ግን ቢያንስ መጥፎ ነገር ከመጻፍ መጥፎ ነገር ከመናገር መቆጠብ። ስቲል ቪዲዮዋን ባታዩም ምናልባት ተቆራርጦ በምታገኙት ነገር ምናምን ብትችሉ በጣም ልታሞግሷት ልታወድሷት የምትችል ሴት ነች። ማርያምን ነው የምላችሁ። ምናልባት እንትን ላል እችላለሁ፣ ሁሌ ቪዲዮ ላይ ሰራ እችላለሁ በፍቅር ማለት ነው። ግን በጣም መወዳት በጣም ማከብራት ብቻ ምን ልበላችሁ ከምወዳቸው ሰዎች መሀል አንዷ ነች። በዛ ላይ ደግሞ በቃ ታሪክን አሳለፉ ወይ ደግሞ መጥፎ ነገር አሳለፉ ከሚባሉ ሰዎችም አንደኛዋ ናች እና ስለዚህ እኔ ቆንጆ በርችልኝ። ብዙ ነገሮችን ብታሳልፊም ፈገግታ ከፊትሽ አይጠፋም እና ከፊትሽ አይጥፋ። ለእናትሽም ደራሽ ልጅ ሁኝላት፣ ለአባትሽም ደግሞ ነገ የተሻለ ደረጃ ላይ ደርሰሽ ያው በመንፈስ እንዲደሰት ማድረግ ትችያለሽ ማለት ነው። አሌክስም እንግዲህ ካጎኗ ስላለ አብራት ስላለ እግዚአብሔር ያክብረህ። ስለዚህ ያው እንዳልኳችሁ ማይቀር ነገር ላይ ብንቀልድ ምናምን ኖርማል ሊሆን ይችላል፣ ግን ሁላችንም ቤት ሊገኝ በሚችል ላይ ግን መቀለድ የለብንም እላለሁ እና ከጎኗ እንድትሆኑ ደግሞ እንድታበረታቷት ፈጣሪ አጽናሽ እንድትሏት ብርታትም እንድትሆኗት ትፈልጋለሁ። ወደ 100K ውሰዷት ማለት ነው። ያው በቅርቡ እንዳያችሁት ወይ ደግሞ እንደምታውቁት 50K ገብታለች። በድጋሚውን ደግሞ 100K ገብታ እንድታሳየን እንፈልጋለን ማለት ነው። አይነው በጣም ብዙዎቻችሁ ከጎኗ እንደሆናችሁ አውቃለሁ። ከዚህም በላይ ከጎኗ መሆን አለባችሁ ብዬ አስባለሁ። ብቻ ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። ምናልባት ሌላ ጊዜ በደንብ እናወራለን እና
መልካም አዳር ይሁንላችሁ። የነገ ሰው ይበለን ባይ